ሀይሚዬ የኔ ውድ የኔ ቆንጆ እንኳን ተወለድሽ፣ ቀሪ ዘመንሽን ይባርክልን። ዛሬ እናቴ ኪዳነ ምህረት ነች። በጣም ደስ የሚል ቀን ነው። እንግዲህ ዛሬ የተወለደችበት ቀን ነው። እንኳን አደረሰሽ ብያለሁኝ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች። እንግዲህ ሀይሚዬና ቡራዬ በዚህ መልኩ መጧል። ግን አዲስ ፎቶ የለም። የፍቅሯን የገለጸላት እንኳን ተወለድሽ ለማለት ቡራ እንግዲህ ዩቱብ ላይ ነው ያስቀመጠው፣ አስቀምጧል፣ ፖስት አድርጓል ማለት ነው። ስለዚህ በዚህ መልኩ ከች ብሏል ቡራ። ሀይሚዬ ደግሞ ቲክታክ ሰፈር ላይ ስቶሪ ላይ ያስቀምጣለች ማለት ነው። የኔ አበባ ፍቅርሽን ጨለማ እያለ ማለት ነው። እንግዲህ ዛሬ የአንቺ ቀን ነው፣ እንኳን ተወለድሽልኝ የኔ ውድ፣ ቀሪ ዘመንሽን ይባርክልኝ እያለ መጧል ማለት ነው። የአመት ሰው ይሁንልሽ፣ ከአመቱ አመት ያድርሰን ብሎ እንግዲህ ፍቅሯን እንግዲህ ገልጿል ማለት ነው። እንግዲህ ቡራ ቀብራራው የኛ መከታ መጧል ማለት ነው። በዚህ መልኩ ግን አዲስ ፎቶ እስካሁን አልተለቀቀም። በዚህ ነው የተለቀቀው ማለት ነው። ሀይሚዬ ደግሞ ቱዴይ ሀፒ በርዝዴይ ምናምን ብላ እሷም ደግሞ ስቶሪ ላይ ያስቀምጣለች ማለት ነው። እንኳን ተወለድሽ፣ ቀሪ ዘመንሽን ይባርክልሽ ብያለሁኝ። የአመት ሰው ይበልሽ፣ ከአመት አመት ያድርስሽ፣ ያድርሰን ሁላችንም ብያለሁኝ። እና በዚህ መልኩ ፏብትን እንግዲህ ብለው ማለት ነው። ያው የቆየ ፎቶ ቢሆን በዚህ መልኩ መጥተዋል። እንግዲህ አዲስ ፎቶ ካላቸው ደግሞ ያው ይነሳሉ፣ ትነሳለች ብዬ ተስፋ አለኝ። ስለዚህ ተፖስተች ደግሞ እንሰራለን ማለት ነው። ያው ቡራ ግን በዚህ መልኩ ነው እንግዲህ የመጣ ማለት ነው። ይህን መልእክት አስተላልፎላታል። ያው በጠዋቱ እንግዲህ የእሷን ፍቅር ነው የገለጸላት እና ብዙዎቻችሁ የምትመኙ ሰዎች አላችሁ። ስለዚህ እየመረራችሁ ትወጣላችሁ ማለት ነው። ትናንትና የሰማሁትም አለ፣ ግን በጣም የሚደብር ነገር ነው። እውነት ለመናገር እንደዚህ ባታረጉ ጥሩ ይመስለኛል ማለት ነው። የሀይሚ ፎቶ ሲለጠፍ ለምን እንደሚነስራችሁ አላቅም። ብቻ ሀይሚዬ የኔ ውድ ነገር ማለት ነው። አንቺ ብቻ ሰላም